ትንሽ እንዴ ምን እየተፈጠረ ነው ትንሽ እንዴ? እግዚአብሔርን እገላለሁ። እሺ ምንድነው ታስረጂ? የት ነው የምትወጪው? አንቺ ሴት ልጅ አይደለሽ እንዴ? ማትረቡ ናችሁ ሁለታችሁም። እሺ የጨረቃ ቤተሰቦች ቪዲዮን የማየው የሃይሚና የብሩኬን ከእናንተ እኩል ነውና ሪያክሽኔን እንድታዩ ስለምንፈልግ ነው። ከእናንተ እኩል የማየው ቪዲዮን በጣም ደንግጫለሁ። ኮሜንት ላይ ንገሩኝ፣ ውሸት ነው ፕራንክ ነው በሉኝ እንጂ እኔ ይሄን ነገር ለምን አልችልም። የጨረቃ ቤተሰቦች እንዲህ ፍጹም እኮ ነው። ፍጹም ማለት እኮ የብሩክ ወንድም እኮ ነው። እንዴት ከሃይሚ ጋር አብሮ ሊተኛ ይችላል? አልገባኝም። እንዲህ ይሄ ነገር ፕራንክ መሆን አለበት። ልቀቀኛ! አንተ በእናትህ እኔ እመታለሁ። ፍጹም እንዳነካኝ ትችላለህ አይደል? እንዳነካኝ በለው። ያንሰዋል። ቤተሰቦች ኮሜንት ላይ የገባችሁ ፕራንክ ነው በሉኝ። እኔ አላቅም። ይሄ ነገር እንዴት ሊሆን ይችላል? እንዲህ እኔ አሁን ዛሬ ሃይሚና ብሩኬን የጠበኳቸው ምንድን ነው? ሃይሚ 300,000 ስለገባች በዛ ቪዲዮ ሴሌብሬት እያደረጉ በኬክ ምናምን ይመጣሉ ብዬ ነበር ያሰብኩት። የጨረቃ ቤተሰቦች ምን እየተካሄደ ነው አልገባኝም። የጨረቃ ቤተሰቦች ሰላም ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ? ነው ያለሁላችሁ። ቪዲዮ ሲጀምሩት ላይክ አድርጋችሁ ብትጀምሩና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ብታደርጉ በጣም በታላቅ አክብሮት እጠይቃችኋለሁ። ቪዲዮን ደግሞ ቴሌግራም ላይ ኢሞ ላይም ዋትስአፕ ላይም ግሩፕ ካላችሁ እዛ ላይ መውሰድ ትችላላችሁ። ትልቅ መብት ሰጥቻችኋለሁ። መብታችሁን መጠቀም ትችላላችሁ። ስልጣና ይናቀም ቤተሰቦቼ። እኔም አዳዲስ ቤተሰብ አገኛለሁ ማለት ነው በዚህ ስራችሁ። ስለዚህ እኔ ዛሬ አልገባኝም። ከዚህ በኋላ ከእናንተ ሁሉም ቪዲዮን የማየው ትክክለኛ ሀሳቤን፣ ፊቴን፣ ሪያክሽንን ታዩታላችሁ። እስቲ ወደ ቪዲዮ እንሂድ። እኔ አልገባኝም ይሄ ነገር። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና አይደለሁም። እኔ አሁን ገና እያየሁት ስለሆነ ደህና አይደለችም። እሺ እኔም ደህና ናችሁ? በቃ ሰብስክራይብ አድርጓት በቃ እያላችሁ ለብዙ። በዚህ አጋጣሚ ሃይሚዬ እንኳን ደስ አለሽ 300,000 ስለገባሽ በጣም ደስ ብሎኛል። ግን ምን አይነት ቪዲዮ ነው ያመጣችሁት እዚህ ጋር አልገባኝም። እኔ ደንግጫለሁ። እኔ ስጠብቅ የነበረው ሰለብሬት እያደረጋችሁ ኬክ አዘጋጅታችሁ እያከበራችሁ ምናምን ነበር የጠበቅኩት። እንዴ ፕራንክ ነው በሉኝ። ብዙ ሰው ሼር እያደረጋችሁ እዚህ እንድደርስ አድርጋ የተቀላቀላችሁ ሰዎች ዌልካም ብዬ ተቀብያለሁ። ከዚህም በኋላ ደግሞ ባሪፍ ስራዎች ወደ እናንተ እየመጣው በአጭር ጊዜ ውስጥ 100,000 ለመጨመር እንደዚህ አይነት ስራ የሚመቻቸው አሉ። እናንተ ባይመቻችሁ፣ አንዳንድ ሰዎች ባይመቻችሁ ሁለታችንንም አጋጭቶን የሆነ ነገር እንዳያረገን ምናልባት መጣው ብሎ የሆነ አሲድ ይዞ መጥቶ ደግሞ በቃ ይሄ ነገር ፕራንክ ነው ማለት ነው። ፕራንክ ከሆነ እሳየው እንጂ እኔ አላቅም። አሁንም ቢሆን አላመንኩም። የጨረቃ ሰዎች እኔ ግራ ገብቶኛል። ቶሎ ነው የምንነግረው። ያስፈራል ነገሩ። ግን ያው ፕራንክ መደረግ አለበት። ልጅ እየተነጫነጨ ነው። በጣም ፕራንክ ነው። እስቲ በእውነት እኔ እንደዚህ ደንግጬ እንደዚህ እኔ ከውል ያልኩት እኮ እንዴ ብዙ ነገር አሰበሽ መጣ። ቤተሰቦቼ አንደኛ ፍጹም ነው። ፍጹም ደግሞ የብሩክ ወንድም ነው። ሚፍታና ፍጹም ምናምን ሁሉም እንደ ወንድም ናቸው። በቃ ጓደኛሞች አይደሉም። እና እንዴት ሊሆን ይችላል? ሁለት ደግሞ ሃይሚ እንዴት መጠጥ ልጠጣ ቻለች? ምክንያቱም ሃይሚና ብሩኬ መጠጥ እንደማይቀምሱ ነው የምናውቀው። ግራ ገባኝ እኮ ስንቱን ነገር አሰብኩት። አረታው ሃይሚ ላይ ደግሞ እንደዚህ መሆን የለበትም። እኔ 300,000 ሰው ያለኝ ሰው ነኝ። 300,000 ከገባች በኋላ ምን አስቦ ነው የሚዘጋሽ? እኔ እንጃ። እንዴት እና እሺ ሰለብሬት ማድረግ ይችላል ወይስ ብሩኬን ፕራንክ ማድረግ? ትናንትና እንደዛ የሚያሳብድ ፕራንክ አረግሽው። አበደ ልጁ። ዛሬም ይበድ ብሩኬ። ቤተሰቦች እስቲ እንደኔ ብሩኬ ያሳዘናችሁ ሰው ካላችሁ ኮሜንት ላይ ጻፉልኝ። ወይኔ ወይስ ሌላ ነገር ፍራቻ? አንዳንዴ ምን አለ አላቅም። ካሜራው በስታንድ ነው ያለው። ካሜራ አስተካክላለሁ ምናምን፣ ግን ልብስ ለብሻለሁ። እስቲ ግን የጨረቃ ቤተሰቦች በእኔ ሀሳብ ሰው ካላችሁ አንዳንድ ቁጥር ጻፉልኝ። ሃይሚያችን ፊልም ብትሰራ ያዋጣታል የምትሉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ ቤተሰቦቼ። ምክንያቱም ኬት ነው የምትደርሰው ድርሰቱን እንዴ? አንድ ፊልም ሰሪ እኮ አመት ፈጅቶበት ነው አንድ ፊልም የሚሰራው። አንቺ እኮ ቀን በቀን ፕራንኩን ታከታተዋለሽ። እንዲህ ልጁ ይበል እንዴ? ይሄ ከባድ ፕራንክ ነው የዛሬው። የትናንትናው ከባድ ነው በጣም። ቶፕ ነገር ነች። እዛ ጋር በመስታወት ራሴን እያየው ነው። ቶፕ ነች። ከዛ እንደመጣል ነገር አደርገዋለሁ። ገባችሁ? ደንግጬ ማለት ነው። ከሻወር ቤት ነው አሉ የወጣሁት። ደንግጬ ነበር። ከዛ እንደዚህ ደንግጬ ጥለው አንተ ከላይ ያለውን ቲሸርትን ደግሞ ሙሉ አውልቃሉ። አንተ ይገለዋል። ከዚህ በኋላ በከባድ ቪዲዮዎች እንደምመጣ አልጠራጠርም። ከዚህ በላይ ደግሞ ከብተሻረ ባክሽ ሌላ ነገር
አይሚያችን ከዚህ በላይ ከባድ ፕራንክ እሰራለሁ ካልሽ ብሩኬን እኔ እንጃ እኔ አላቅም። ብሩኬን እኔ አላቅም እኔም እንደሚሆን እንዴ እኛ ወንድማችንን እንፈልገዋለን። በቃ ፕራንኩ ይቀነስ የምትሉ የጨረቃ ቤተሰቦች ከባድ ፕራንክ እያደረገችው ነው። ይህን ሰሞን ከትላንትና ጀምሮ አይሚ እየሰራችው ያለችው ፕራንክ ከባድ ነው። በጣም ከባድ ነው። እንዴ በተለይ ደግሞ የዛሬው ፕራንክ አስቡት። ጓደኛው ወንድሙ ከፍቅረኛው ጋር አልጋ ላይ ሲያይ ብሩኬ ምን ይሰማዋል? ምን ያክል ነው የሚደነግጠው? እኔ እንኳን መጀመሪያ ስደነግጥ በጣም ደንግጬ ነበር። የጨረቃ ቤተሰቦች እስቲ እንደኔ ስትጀምሩ ደንግጣችሁ የነበራችሁ ካላችሁ እስቲ ኮሜንት ላይ ንገሩ። የጨረቃ ቤተሰቦች አለ በቃ ይሄ በቃሻል ታይ አለ እኔ ከፈለኩ አንገትህን እንደዚህ ግን አይቆሽሽም እንዴ? ነጭ ስታረጋለህ እንዴ ምንድነው ምናምን ነገር ትልና እንትን ትላለህ። ምን እያደረጋችሁ ነው? ስህተት ነበር። ምን ነው ስህተት የነበረው? ምንድን ነው ስህተት? ምን አድርጋችኋል? ፍፄ ልበስ ልብስህን በእግዚአብሔር አንተ እስቲ እናንተ ራሳችሁን በዚህ ቦታ አድርጋችሁት በብሩኬ ቦታ ብትሆኑ ምን ታደርጉ ነበር? የጨረቃ ቤተሰቦች እሱም ብቻ ነገሩኝ እስቲ። እኔ እውነት አለቆም እኔ አለቆም ይዤ ፍጹም በለው ነው አወጣው ነበር በቃ። ምክንያቱም ከመወዳት ፍቅረኛ ጋር አልጋ ላይ ተኝቶ ወንድሜ ጓደኛዬ የምለው ሰው አስቡት ምን ያክል ከባድ ፕራንክ እንደሆነ የጨረቃ ቤተሰቦች አስቡት። እኛ ቁጭ ብለን ስለምናየው ሊቀል ይችላል፣ ግን በጣም ከባድ ነው ቤተሰቦቼ። ያስብላል። ምንድን ነው ያደረጋችሁት? መልስ ልኝ ፍጹሜ፣ ምንድን ነው ይቅርታ? ምን አድርገህ ነው? ይቅርታ ሲል ደግሞ ምንድን ነው የሚያስበው ብሩኬ? በቃ የሆነ ነገር አርግ ያለው ያለ ነው ያመነ ነው የሚመስለው። በቃ አንድ ሰው ይቅርታ የሚጠይቀው ምን ሲሆን ነው? ሲያጠፋ ነው አይደል? ስለዚህ ፍጹሜ ቀድሞ ይቅርታ መጠየቁ የባስ ፕራንኩን የሚገርም አደረገው ማለት ነው። በቃ አረ ታው ብሩኬ ግን የሚገርም ፕራንክ ከሰራችሁ በኋላ ግን እኔ የለሁበትም። ወይ ብሩኬ ሲነሳበት የሚሰራው ፕራንክ አረ በለው የትም የለም። አይሚያችን ታይ እግዚአብሔርን እገላለሁ። እሺ እኔ አያገባኝም ስለናንተ። እኔ አሁን እዚህ ጋር ብሩኬን ቢሆን ኖሮ እጠረጥር ነበር። ለምን አይሚያችን በምን መንገድ ነው መጠጥ የምጠጣው? ሁለት ደግሞ እንዴት ብሩኬ ሳይወር ፍጹምና አይሚ ተገናኙ በማታ የሚል ነገር እንዴት አይምሮ ውስጥ አይመጣም? ብሩኬ እናንተ ብትሆኑ አታስቡ ነበር? የጨረቃ ቤተሰቦች እስቲ ንገሩኝ እናንተ። እኔ አስብ ነበር እንዴ። ምክንያቱም ምንም ያክል እደናገጣለሁ፣ ግን ደግሞ የሆነ ነገር ግን ተረጋግቼ ለማሰብ ሞክራለሁ። አስቡት። እኔ እንዳትነኪኝ ተረጋጋሽ። እኔ ልብሴ ምን ትሰራለህ? እንደ ታላቅ ወንድም አትቆጣም? ብለህ አልጋ ላይ ላገኘህ ተረጋጋ። በእውነት ብሩኬ ከምሮ የተናደደው ከምሮ በቃ ከምር የመሰለው እንጂ የሚሳደቡ ራሱ ስድብ እዚህ ጋር ፍጹምን እንጃ በቃ በጣም ተናዷል። እንድትነኪኝ አልፈልግም እኮ እንዳትነኪኝ። እኔ በጣም ይኸውልሽ ትዕግስቴን ይዤዋለሁ። እሺ ትዕግስቴን ይዤዋለሁ። እሺ እንከባበር። በቃ ሳላስበው ነው ብሩኬ። እንከባበር። ብሩኬ እሷ አይደለችም ጥፋተኛ ነኝ። እንደው ፕራንክ እንደሆነ ሲያቅ ብሩኬ ምን ይወል መጨረሻውን እስከማይጓጉቻለሁ። የጨረቀ ፕራንክ እንደሆነ ሲያቅ ምንድን ነው የሚላቸው? እኔ የፈለግኩን ነገር አለ። ኧረ በቃ ነገሩ ሀያ 9 ደቂቃ ሙሉ አይሚ ብሩኬን ፕራንክ ማድረግ ጥሩ አይደለም። እንደዚህ አይነት ፕራንክ እኮ በቃ 10 ደቂቃ ይበቃል እንዴ! ከባድ ነው። እኔ እንኳን ጨነቀኝ መጀመሪያ ሲጀምረው። በእውነት እላችኋለሁ ራሴ እያዘኝ እዚህ ጋር፣ ምክንያቱም ደንግጬ ነበር። ምክንያቱም እኔ በዛሬ ቀን የጠበቅኩት ምንድን ነው አይሚ 300,000 በመግባቷ በቃ የሆነ ሰለብሬት እያደረጉ እየሳቁ ምናምን ይመጣሉ ብዬ ነበር ያሰብኩት። ግን እየተፈጠረ ነው ነገርና እኔ ያሰብኩት ግን አንድ አይደለም። እስቲ እንደኔ ያሰባችሁ ሰው ካላችሁ ኮሜንት ንገሩ። የጨረቃ ቤተሰቦች በቃ እንዴ እግዚአብሔርን እንጣላለን። በቃ መጥቼሽ ነው የምወጣው። እሺ ቆይ ፍፄ አንተ ተናግረህ ነው ብሩኬ ላስረዳህ እንዴ? ምንድን ነው ታረጂ? በቃ ነገሩት አይደለም እንዴ እንደጠጣሽ ነው ታረጂ? እና ታዲያ ሌላ ምን ነገር አለ? ምንድን ነው ነግሪ? ብሩኬ ላስረዳህ
ምንድን ነው ነግሪኝ። አኩርፈኝ ስለነበር ስላላናገርከኝ ነው። እና ፕራንክ እንደዚህ ፕራንክ አሁን ልቀቂኝ እንጂ ያምንሻል። ከማንም በላይ አይሚያችን ያምንሻል። ግን ደግሞ እዚህ ጋር ያናዳል። እንጃ ያናዳል። በቃ ያናዳል። በጣም ያናዳል። ፕራንኩ በጣም የሚያናደው ማለት በጣም የሚያበሳጨው አይደል? ጨረቃ ቤተሰቦች የምን ፕራንክ ላደርግ ፈልጌ ነው። በቃ እንዴ ፕራንክ ምናምን የሚጠበቅ ነገር ነበር ይሄ። እንደዚህ ሊናደድ እንደሚችል ግልጽ ነው። ግን ለማንኛውም ቤተሰብ በተቻለኝ አቅም እሱን ፕራንክ ለማድረግ ሞክሬያለሁ። ግን በጣም አናድጄዋለሁ። አዎ ማለት ከባድ ፕራንክ ነው ያደረግሽው። ለዛ እኮ ነው የሚያችን እውነት። እኔ ራሱ ቤተሰቦች ሲጀመር ያታችሁኛል እንዴት እርግፍ ጠብ ስል እንደነበረ በቃ በጣም ያስደነግጣል። ያምንሻል እኮ ግን ደግሞ ፕራንክ እንደዚህ አይነት ፕራንክ መሆኑ ደግሞ ያናዳል። እና እባካችሁን በቃ የምትደረጉትን ፕራንክ የሆነ አሪፍ አድርጉት፣ የሚያስቅ የሆነ አላ የሚያዝናና አድርጉት እንጂ እንደዚህ በጣም ኦቨር የሚያስጨንቅ አታርጉት። አይሚያችን እባክሽን በቃ እስቲ በእኔ ሀሳብ የምትሰሙ ካላችሁ ሀሳባችሁን ኮሜንት ጻፉ። ቤተሰቦቼ እንደዚህ ቢሰራ አይሻልም ወይ? አይቼው ከምመጣ ከእናንተ እኩል አይቼው ሀሳብ በሰጥበት የኔንም ሪያክሽን ትቃላችሁም፣ ስናደድም ስቆጣ የሆነ የኔን አንተን ታይወላችሁ ብዬ ስላሰብኩ ነው። በዚህ ሀሳብ የምትሰሙ ካላችሁ በዛው ሀሳባችሁን ኮሜንት ንገሩ። የጨረቃ ሰዎች ቪዲዮን ላይክ ማድረግና ቤቱን ሰብስክራይብ ማድረግ አትርሱ። መልካም ምሽት ይሁንላችሁ።